እና ክብራት በእግዚአብሔር ስም እንደምን አላችሁ? እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን። በቅድሚያ ይህችን መልእክት ታቦት አያስፈልግም፣ ጥምቀት ወንዝ ወርዶ ጥምቀት ማክበርስ የት መጣ ብለው ለሚናገሩ ሰዎች መጽሐፍ ቅዱስ እናነባለን ለሚሉ ሰዎች እንዲደርሳቸው ኮፒ ሊንክ ሸር በማድረግ ያላችሁን ትብብር እንድታደርጉ ስል አሳስባቸዋለሁ። ለምን ሲባል ታቦት አያስፈልግም ይላሉ፣ እንደገና ደግሞ ወንዝ ወርዶ ጥምቀትን ማክበርስ የት መጣ ይላሉ። ይህንን ባጭሩ ቢረዱት እንደው ባጭሩ ላስቀምጥ ነው። እንደገና የሚጠራጠሩም ሰዎች ካሉ ይህንን አምነው ይህን ሰምተው እንዲያምኑ እንዲመለሱ እንዲረዱት ለማለት ነው። መጀመሪያ ጊዜ ጽላት የሚያስፈልገን ለምንድን ነው ሲባል ጽላት የሚያስፈልገን 10 ቃላት በጽላቱ ላይ ስለሚጻፉ ነው። 10 ቃላት በጽላቱ ላይ ተጽፈው ስለምንጠበቅባቸው እግዚአብሔር በጽላቱ ላይ አድሮ ስለሚያገለግለን ነው። ይህንንም ለመረዳት ከፈለጉ ዘጸአት ምዕራፍ 32 ከቁጥር 15 እስከ 29 አንብቦ መረዳት ይቻላል። እንዲሁ ደግሞ አሁንም ዘጸአት ምዕራፍ 34 ቁጥር 1 እስከ 29 ላይ ድረስ እስከ 29 ማንበብ በቂ ነው። ይሄ በዚህ ብቻ መረዳት ይቻላል። ስለምን ሲባል እግዚአብሔር ለሙሴ ጽላት የሰጠው ባዶ ጽላት አይደለም። በጽላቱ ላይ 10ን ቃላት ጽፎ ነው የሰጠው። ስለዚህ 10ን ቃላት ጽፎ ስለሰጠው ሙሴ አሁን እያከበረ ያለው ማለት ነው በጽላቱ ላይ የተጻፈ 10ን ቃላት ነው እንጂ ባዶ ጽላት አይደለም። እኛም የምናከብረው እንደዚያ ነው። እንደገና ጽላት ደግሞ አንድ ይበቃል ምን ይላሉ የሚሉም አሉ። ለምን እግዚአብሔር እኮ ለሙሴ ጽላት ሰጠው። የመጀመሪያው ጽላት ሲሰበርበት በኋላ ምንድን ያለው እንደ ቀድሞ አድርገህ ቀርጸህ ውጣ ነው ያለው። ቀርጸህ ውጣ ቀድሞ እንዳሳየው አድርገህ ነው ያለው። እንደገና ደግሞ በሙሴ ጊዜ የነበሩ ህዝቦች አናሶች ናቸው። ምእመናኑ አማኞቹ ማለት ነው እስራኤል ታናሽ ነበሩ። ታናሽ ስለነበሩ አንድ ጽላት ስለሚበቃቸው ነው አንድ ጽላት የሰጣቸው። ከዚያ በኋላ እግዚአብሔር ግን በዚያ ምስያ በዚያ አምሳል እየቀረጸ በዚያ ላይ 10ን ቃላት እየጻፈ የሰው ልጅ እንዲገለገል እግዚአብሔር ለሙሴ ነግሮታል። ቀድሞ እንዳሳየው አድርገህ ቀርጸህ ውጣ ማለት እኮ ለዘላለሙ የጽላት እስከ ዕለተ ምጽአት ድረስ ሲገለገልበት ምእመናን አማኞች ሲገለገሉበት በዚህ ተጠብቀውበት እንዲኖሩ ሲል እኮ ነው። ይህንንም ለማስረዳት ማቴዎስ ምዕራፍ 5 ከቁጥር 19 ላይ ራሱ መድኃኔዓለም ሲያስተምር ዘኬ ፈታ ሀተ ምዕላ ትእዛዛት እንተ ተሐጽጽ ወይሜህር ከመዝ ለሰብ ይከውን ሕጹጽ በመንግሥተ ሰማያት። ከሊህ ከትእዛዛት ከ10ሩ ቃላት ማለት ነው። ከሊህ ከ10ሩ ቃላት ከነዚህ ትእዛዛት አንዷን ታናሽ ነው የሚል ሰው ቢኖር ይሄ በመንግሥተ ሰማያት የተወገደ ነው ወይንም ከመንግሥተ ሰማያት የተለየ ሰው ነው ያለው። ማንበብ ብቻ በቂ እኮ ነው። ማንበብ ይሄ ማለት ምንድን ነው? 10ሩ ቃላት ከነዚህ ትእዛዛት ከ10ሩ ቃላት አንዷን ታናሽ ናት ማለት በጽላቱ ላይ ከነዚህ የማይጽፍ ማለት ነው። ከነዚህ ትእዛዛት አንዷን ታናሽ ናት ብሎ በጽላቱ ላይ የማይጽፍ ሰው ቢኖር እርሱ በመንግሥተ ሰማያት የተለየ ይሆናል ብሎ እግዚአብሔር ራሱ መድኃኔዓለም ኢየሱስ ክርስቶስ ነው ያስተማረው። ይሄ ለመቼ ነው? ለኦሪት እኮ አይደለም፣ ለዘመነ አዲስ እኮ ነው ይሄ ቃል የተነገረው። እንደገናም ከዚያም አልፎ ደግሞ እስከ ዕለተ ምጽአት ድረስ እኮ ልንገለገልበት እኮ ነው እግዚአብሔር ይህን ቃል የተናገረው። ከነዚህ ትእዛዛት አንዷን ታናሽ ነው ብሎ በጽላቱ ላይ የማይጽፍ ሰው ቢኖር ይሄ ከመንግሥተ ሰማያት የወጣ ነው ማለቱ እኮ ለጊዜው አይደለም፣ ለኦሪቱም አይደለም። እስከ ዕለተ ምጽአት ድረስ የሰው ልጆች ስንገለገልበት ስንጠበቅበት ተጠብቀንበት እግዚአብሔር በዚያ ላይ አድሮ በረድኤት ሊጠብቀን እኮ የተሰጠን ጽላት ነው። ይህን አለማወቅ በጣም አያሳዝን? አሁንም ራእይ ወዳጁ ዮሐንስ ወልደ ነጎድጓድ በራእዩ ምዕራፍ 11 ቁጥር 19 ላይ ወአስተርአየት ታቦተ ሕጉ ለእግዚአብሔር እንተ ውስተ መቅደሱ ይላል። የእግዚአብሔር የሕጉ ታቦት የቃል ኪዳኑ ታቦት በቤተ መቅደሱ ውስጥ ታየ ነው የሚለው፣ በቤተ መቅደሱ ውስጥ። ስለዚህ በሰማይም ይላል እንደውም እኮ። ስለዚህ በሰማይ ታቦት አለ ከተባለ ለምን በምድር ያለው እኮ ነው በሰማይ ያለ ይባላል? ይህንን አለመረዳት። ይህን ማንበብ በቂ ነው። ታቦት እንዴት እንደሚያስፈልገን በታቦቱ ላይ ማን እንዳለ የማን ስም እንዳለ የማን ሕግ እንዳለ። ሌላው ደግሞ ወንዝ መውረድ አያስፈልግም ነው የሚሉት። ወንዝ መውረድ መጀመሪያ ወንዝ ወርዶ የተጠመቀ ማን ነው? እንደው እነሱ ኢየሱስ ይላሉ። ለነገሩ ኢየሱስ የሚሉት ሌላ ኢየሱስ ስለሆነ ነው እንጂ መድኃኒታችን ኢየሱስ ክርስቶስ እኮ ዮሐንስን ከገሊላ ወደ ዮርዳኖስ ይዞት የሄደው እንዲያጠምቀው ነው። ወንዝ የወረደው እኮ መድኃኒታችን ኢየሱስ ክርስቶስ ነው። ዛሬም እኮ እኛ ጽላቱን ይዘን ስንወርድ ወደ ወንዝ መድኃኒታችን ኢየሱስ ክርስቶስ መጀመሪያ የመሰረተውን እኮ ለማክበር ነው። እንደገና ታቦቱም እኮ ኢየሱስ ክርስቶስ ነው። ታቦቱ ኢየሱስ ክርስቶስ ነው። ራሱ መድኃኔዓለም ወደ ወንዝ ወርዷል። አሁንም ደግሞ ይዘን የምንወርደው ኢየሱስ ክርስቶስ የመድኃኔዓለምን ጽላት ነው። ኢየሱስም የተጻፈበት፣ ኢየሱስም የተቀረጸበት፣ ኢየሱስም ያለበት፣ ኢየሱስ የተቀረጸበት
ጽላት እኮ ነው ወደ ወንዙ ይዘን የምንወርደው። ይህን ማቴዎስ ምዕራፍ 3 ቁጥር 13 ጀምሮ እስከ መጨረሻው አንብቦ መረዳት በቂ ነው። ስለዚህ ይህንን የሰራልን መድኃኔዓለም ነው፣ ኢየሱስ ክርስቶስ ነው። ከየትም ልብ ወለድ አይደለም የመጣው። እልቅ መጽሐፍ ቅዱስን በሚገባ ቢረዱት በሚገባ ቢያነቡት እንደው በጣም መልካም ነው ብዬ አስባለሁ። ሌሎችም እንደህን ተከትለው የሚሄዱ ሰዎች ካሉ ይህን ሰምተው ይመለሱ፣ በእውነት ይዳኑ። ለምን ሲባል እንደው ልብ ወለድ እየሰሙ ከሚሄዱ ይልቅ መጽሐፍ ቅዱስን አንበው እንዲረዱት ስል በጥብቅ አሳስባለሁ። እናንተም ኮፒ ሊንክ ሸር ማድረጋችሁን አትርሱ፣ አስታውሱ። ሰላም በዓል ለሁላችን።